በዓለም ፖለቲካ ውስጥ አንዳንድ ቃላት እንደ ጥይት ክብደት አላቸው። አንዳንድ መግለጫዎች ደግሞ ከገጾች ወጥተው የኃይልን ሚዛን ይገለብጣሉ፣ የዓለምን ካርታ እንደገና ይተልማሉ። ሰሞኑን ከቴህራን የወጣው ቃልም ይኸው ነበር። በብዙ ዘንድ ከማይታወቀው ነገር ግን በኢራን ውስጥ የሁሉም ኃይል ማዕከል የሆነው አዲሱ የበላይ መሪ ሙጅተባ ካሚኒ በጽሑፍ ባስተላለፉት መልእክት እንዲህ አሉ። የፋርስ ባሕረ ሰላጤ የወደፊት ዕጣ ፈንታ ያለ አሜሪካ ተሳትፎ ይወሰናል አሉ። ይህ ቀላል የፖለቲካ መግለጫ አይደለም። ይህ በደምና በባሩድ የተጻፈ የአንድ ዘመን መገባደጃና የሌላ ዘመን መባቻን የሚያበስር ነጎድጓድ ነው። ይህ ለአሜሪካ የተላከ የመጨረሻው የማስጠንቀቂያ ደወል ነው። ጥያቄው ከዚህ ደማቅና አስፈሪ መግለጫ ጀርባ ያለው እውነተኛው ስሌት ምንድን ነው? ኢራን የዓለማችንን ብቸኛ ልዕለ ኃያል ከራሷ ጓሮ ለማባረር የሚያስችላትን ወታደራዊ ፖለቲካዊና ኢኮኖሚ አቅም አላት ወይንስ ይህ የአዲሱ መሪ የኃይል ማሳያ የፕሮፓጋንዳ ጩኸት ብቻ ነው? ዛሬ ከዚህ የታሪክ መግለጫ ጀርባ ያለውን ውስብስብ የኃይል ቼዝ ጨዋታ እንመረምራለን። የአዲሱን መሪ ማንነት፣ የአዲሱን የዓለም ስርዓት መወለድና የአሜሪካን ግዛት የጀንበር መጥለቂያ ስጋት እንፈትሻለን። የአዲሱ መሪ ድምፅ ከአሮጌው ፖሊሲ ማስተጋባት ጀምሯል። ለመጀመሪያ ጊዜ የኢራን መሪነት የያዙት ሙጅተባ ካሚኒ ማን ናቸው? እሳቸው እንደ አውሮፓውያን አቆጣጠር ፌብርዋሪ 28 በአሜሪካ እስራኤል ጥምር ጥቃት የተገደሉት የታላቁ መሪ አያቶላ አሊ ካሚኒ ልጅ ናቸው። ስልጣን ከያዙ ጀምሮም በአደባባይ አልታዩም፣ ድምፃቸውም አልተሰማም። የሚናገሩት በብዕራቸው፣ በጽሑፍ መግለጫቸው ብቻ ነው። ይህ በራሱ አንድ መልእክትን ያስተላልፋል። እኔ የምናገረው በጥንቃቄ በስሌትና በጽኑ አቋምን የሚል ነው። ከዚህ ባለፈ በምስል የሚታዩ በድምፅ የሚሰሙ ከሆነ በማንኛውም ሰዓት ለእስራኤልና አሜሪካ ጥቃት ተጋላጭ ከመሆናቸውም ጋር ተያይዞ መደበቅ የህልውና የመጨረሻው መፍትሄ ብቻ ነው። እናም የመጀመሪያው ትልቅ መግለጫቸው በቀጥታ ከአሜሪካን ልብ ያነጣጠረ ነበር። ፋርስ ባሕረ ሰላጤ ብሔራዊ ቀን በተከበረበት ዕለትም መልእክቱ ግልጽ ነበር። እናንተ የውጭ ኃይሎች በተለይም አሜሪካ ለዚህ ክልል የችግርና የውዝግብ ምንጭ ናችሁ፣ ዘመናችሁ አልፏል የሚል። ይህ ፖሊሲ አዲስ አይደለም። የአባታቸው የአያቶላ አሊ ካሚኒ ፖሊሲ ነበር። ነገር ግን ልዩ የሚያደርገው ጊዜውና አውዱ ብቻ ነው። አሁን ያለው የመካከለኛው ምስራቅ ቀጠና ከ10 ዓመት በፊት ከነበረው በእጅጉ ይለያል። ሙጅተባ ካሚኒ መግለጫቸው ላይ አዲስ የክልል ስርዓት እየተወለደ ነው ሲሉ ተናግረዋል። ይህ ስርዓት ምንድን ነው? ይህ ስርዓት የአሜሪካ ጃንጥላ ስር ከመጠለል ይልቅ የክልሉ ሀገራት የራሳቸውን ደህንነት በራሳቸው የሚጠብቁበት ስርዓት ነው። ይህንንም በተግባር እያየነው ነው። የሳውዲ ኢራን እርቅም ለዚህ ተጠቃሽ ነው። ለዘመናት እንደ እሳትና ጭድ የነበሩት ሳውዲ አረቢያና ኢራን በቻይና አደራዳሪነት አርቀዋል፣ ኤምባሲዎቻቸውንም ከፍተዋል። ይህ ክስተት ብቻውን የአሜሪካንን የከፋፍለ ግዛ ፖሊሲ የገደለ ትልቅ ክስተት ነው። የባሕረ ሰላጤው ሀገራት አዲስ ስሌትም ሌላው ተጠቃሽ ነው። እንደ ተባበሩት አረብ ኤሚሬቶችና ኳታር ያሉ ሀገራትም ከአሁን በኋላ ደህንነታቸውን ሙሉ ለሙሉ በአሜሪካ ላይ መጣል እንደማይችሉ ተረድተውታል። ከኢራን ጋር የራሳቸውን የንግድና የዲፕሎማሲ ግንኙነት እያጠናከሩ ነው። የጋራ ጠላት ከመፍጠር ይልቅ የጋራ ጥቅም መፍጠርን መርጠዋል። ሌላው የቻይናና የሩሲያ መግባት ነው። ቻይና እንደ ኢኮኖሚና የዲፕሎማሲ ኃይል፣ ሩሲያ ደግሞ እንደ ወታደራዊ ኃይል በአሜሪካ የተተወውን ክፍተት እየሞሉ ነው። ስለዚህ የካሚኒ መግለጫ ከባዶ የመጣ አይደለም። ይሄ በክልሉ እየተቀጣጠለ ያለውን አዲስ እውነታ የሚያንጸባርቅ ነው። ኢራን ራሷን የምታየው የዚህ አዲስ ስርዓት መሪና ዋስትና ሰጪ አድርጋ ነው። የካሚኒ መግለጫ ልብ የሆነው ስለ ሆርሙዝ የባህሮች ምጥ የተናገሩት ነው። ሆርሙዝ የዓለም የነዳጅ ንግድ 1/5 የሚያልፍበት የዓለም የኢኮኖሚ ደም ስር ነው። ይህንን ደም ስር የሚቆጣጠር የዓለምን ኢኮኖሚ ማነቅ ይችላል። የታየውም ይሆነው እስከ ዛሬ ድረስ የዚህን የባህሮች ምጥ ደህንነት የምጠብቀው የአሜሪካ ባህር ኃይል ነበረች። አሁን ግን ኢራን አዲስ የሕግና አስተዳደር ማዕቀፍ እናዘጋጃለን እያለች ነው። ይህ ማለት ምንድን ነው? ይህ ማለት ከአሁን በኋላ በሆርሙዝ ማን እንደሚያልፍ፣ እንዴት እንደሚያልፍና በምን አይነት ሕግ እንደሚመራ የምትወስነው ኢራን ብቻ ናት፣ ከጎረቤት የባሕረ ሰላጤው ሀገራት ጋር በመተባበር ማለት ነው። ይህ የአሜሪካን የባህር ኃይል ከስሌቱ ሙሉ ለሙሉ የሚያስወጣ እጅግ ደፋር ዕቅድ ነው። ይህ ዕቅድ ከተሳካ ውጤቱ የገዘፈ ይሆናል። የአሜሪካ የኃይል ትንበያ መጨረሻም የሆነው አሜሪካ በዓለም ላይ ያለትን ኃይል የምታሳይበት ዋነኛው መንገድም እንደ ሆርሙዝ ያሉ ስትራቴጂካዊ የባህር መስመሮችን መቆጣጠር ነው። ይህንን ቁጥጥር ካጣች የሌላ ኃያልነት ግርማ ክፉኛ ይጎዳል። የዓለም የነዳጅ ንግድም በዶላር ነው የሚካሄደው። የነዳጅ መተላለፊያ የሚቆጣጠሩት የአሜሪካ ጠላቶች ከሆኑ ነዳጅን በሌሎች ገንዘቦች እንደ ዋንና ዩሮ ለመሸጥ ሊወስኑ ይችላሉ። ይህ ደግሞ የአሜሪካን ኢኮኖሚ መሰረት የሆነውን የዶላርን የበላይነት ይገዳደራል። ከዚህ ባለፈ ሆርሙዝን መቆጣጠር ኢራንን የመካከለኛው ምስራቅ የማይገዳደር ንግሥት ያደርጋታል። ሁሉም የክልሉ ሀገራት የንግድ መርከቦቻቸው በሰላም እንዲያልፉ ከቴህራን ጋር መደራደር ይኖርባቸዋል። ይህ ሁሉ እየሆነ ያለው እንደ አውሮፓውያን አቆጣጠር ፌብርዋሪ 28 ቀን በኢራንና በአሜሪካ እስራኤል መካከል ከተቀሰቀሰ ጦርነት በኋላ ነው።
ያ ጦርነት የሆርሙዝን የባህር ወሽመጥ ለሳምንታት ዘግቶ የዓለምን ኢኮኖሚ እያናጋ ነው። ምንም እንኳን ኤፕሪል 8 ላይ የተኩስ አቁም ስምምነት ቢደረግም ሰላሙ ስስ ነው። አሜሪካ በድርድር ጠረጴዛው ላይ የበላይነትን ለመያዝም በኢራን ወደቦችና መርከቦች ላይ የባህር እገዳ ናቫል ብሎኬድ ጥላለች። ይህ ማለት የኢራን እንዳሽጋጭና ኢኮኖሚያዊ ደም ስር ለማነቅ የምታደርገው ጥረት ነው። የሙጅተባ ካሚኒ መግለጫ ለዚህ እገዳ የተሰጠ ቀጥተኛ ምላሽ ነው። መልእክቱ እንዲህ ይላል። እናንተ የእኛን ኢኮኖሚ ልታንቁ ከሞከራችሁ እኛ ደግሞ የዓለምን ኢኮኖሚ እናንቃለን። ሆርሙዝም በእጃችን ነው። የመግለጫው ቀን በአጋጣሚ አልተመረጠም። ኤፕሪል 30 ኢራናውያን የፖርቹጋልን የቀኝ ግዛት ኃይል ከሆርሙዝ የባህር ወሽመጥ ያባረሩበትን ቀን የሚያከብሩበት የፋርስ ባሕረ ሰላጤ ብሔራዊ ቀን ነው። ዛሬ ካሜኒ ይህንን ቀን በመምረጥ ያኔ ፖርቹጋል እንዳባረረን ዛሬ ደግሞ አሜሪካንን እናባረራለን የሚልን ታሪካዊ መልእክትን እያስተላለፉ ነው። ስለዚህ ወደ መነሻችን ጥያቄ ስንመለስ ይህ የፕሮፓጋንዳ ጮት ብቻ ነው? በፍጹም አይደለም። ይህ በክልሉ እየተለወጠ ባለው የኃይል ሚዛን ላይ የተመሰረተ በጥንቃቄ የተሰላ ስትራቴጂካዊ እርምጃ ነው። ኢራን ይህንን ለማድረግ የምትደፍረውም ከአሁን በኋላ ብቻዋን አለመሆኗን ስለምታውቅ ነው። ከጎኗ የቻይና ኢኮኖሚ ኃይል፣ የሩሲያ ወታደራዊ ከለላና የአሜሪካ ፖሊሲ የሰለቻቸው የባሕረ ሰላጤው ሀገራት ድብቅ ድጋፍ ነው። ጨዋታው ተቀይሯል። የፋርስ ባሕረ ሰላጤ ከአሁን በኋላ ከአሜሪካ የግል ሐይቅ አይደለችም። እሷ የአዲስ የዓለም ስርዓት የሚወለድባት፣ የታላላቅ ኃይሎች ፍላጎት የሚጋጭባትና የአሜሪካ ግዛት የወደፊት ጣፈንታ የሚወሰንባት መድረክ ሆናለች። ከዚህ ጋር አያይዘን የምናነሳው ሌላ ጉዳዩም አሜሪካ በጦርነቱ ያጣችው አሊያም የከሰረችው ከፍተኛ የሆነ ገንዘብ ነው። ፔንታጎን አሜሪካ በዚህ ጦርነት ላይ 25 ቢሊዮን ዶላር ገደማ ስለ መክሰሯ በይፋ አረጋግጧል። ፔንታጎን የዓለማችን አይበገሬው የጦር ተቋም ኢራን በከፈተችው ጥቃት የ5 ቢሊዮን ዶላር ኪሳራ እንደደረሰበት በይፋ አምኗል። ይህ ቁጥር ብዙዎችን አስደንግጧል፣ አስገርሟል። እንዴት ሆነም? የዓለማችን ልዕለ ኃያል አስፈራው አሜሪካ በኢራን እንዴት እንዲህ አይነት ከፍተኛ ኪሳራ ሊደርስባት ቻለም? ነገሩ በውጭ እንደሚነገረው ቀላል ነው ወይስ ይህ የ5 ቢሊዮን ዶላር ጉዳይ የትላንትናው የጦርነት ስሌት ውጤት ነው? አለዛስ የአዲስ የዓለም ስርዓት መጀመሪያ ምልክት? በመጀመሪያ ደረጃ ይህንን የ5 ቢሊዮን ዶላር ኪሳራ እንፈትሸው። ይህ ቁጥር ምናልባትም በተለያዩ ግጭቶች ለምሳሌ በኢራቅና ሶሪያ ውስጥ በኢራን በሚደገፉ ታጣቂዎች በአሜሪካ ሰፈሮች ላይ በደረሱ ተደጋጋሚ ጥቃቶች የጦር መሳሪያዎች መውደም፣ የሎጂስቲክስ ወጪ መጨመርና ለወታደሮች የሚከፈል የካሳ ክፍያ ድምር ውጤት ተደርጎ ሊቀርብ ይችላል። ነገር ግን ዋናው ጥያቄ የገንዘቡ መጠን ሳይሆን አሜሪካ ለመጀመሪያ ጊዜ በግልጽ ልትመታ እንደምትችል ማሳየቱ ላይ ነው። ይህን ለመረዳትም ወደ ጃንዋሪ 2020 እንመለስ። ዶናልድ ትራምፕ በሰጡት ትዕዛዝም የኢራኑ የውጭ ኦፕሬሽን አዛዥ ኃያሉ ጀነራል ቃሲም ሱሌማኒ በባግዳድ አየር ማረፊያ ተገደሉ። ለአሜሪካ ይህ ትልቅ ድል ነበር። የኢራን የውጭ ተጽዕኖ ክንድ ቆርጠን እንጣለን ሲሉ በይፋ አወጁ። ዓለምም የኢራን ምላሽ በትንፋሽ ትጠባበቅ ነበር። ብዙዎችም ኢራን ምንም ማድረግ አትችልም፣ ቢበዛ በኢራቅ ውስጥ በሚገኙ የአሜሪካ ወታደሮች ላይ የተወሰኑ ጥቃቶችን ልትሰነዝር ትችላለች ብቻ ብለው ገመቱ። ኢራን ግን ያደረገችው ከዚህ የተለየ ነበር። ከጥቂት ቀናት በኋላ ኦፕሬሽን ሰማዕቱ ሱሌማን ብላ በሰየመችው ዘመቻ በኢራቅ የሚገኘውን አይን አልአሳድ የተሰኘውን ግዙፍ የአሜሪካ የጦር ሰፈር በባሊስቲክ ሚሳይሎች ደበደበች። ይህ በታሪክ ውስጥ ለመጀመሪያ ጊዜ ኢራን በቀጥታ የአሜሪካንን ጦር ኢላማ ያደረገችበት ክስተት ነበር። የአሜሪካ መከላከያ ሚኒስቴር መጀመሪያ ላይ ምንም አይነት ጉዳት አልደረሰም ሲል አስታወቀም። በኋላ ግን ከ100 በላይ ወታደሮች በአንጎላ ላይ የደረሰ ጉዳት እንደገጠማቸው አምኗል። እዚህ ላይ ነው የጦርነቱ ስሌት የሚቀየረው። አሜሪካ ኢራን ላይ የደረሰችው ውድመት ግልጽ ነበር። ቁልፍ ጀኔራሏን ገላለች። ይህ በቀላሉ የሚታካ ያልሆነ የኢራን የውጭ ፖሊሲ ያናጋ ትልቅ ኪሳራ ነው። በሌላ በኩል ኢራን በአሜሪካ ላይ ያደረሰችው ኪሳራ መጀመሪያ ላይ የተጋነነ አይመስልም ነበር። አንድም የአሜሪካ ወታደር አልሞተም። ነገር ግን የኢራን ድል ወታደራዊ ሳይሆን ስለ ልቦና አይነበርም። ኢራን ለዓለም ያሳየችው 3 ዋና ዋና ነገሮች አሉ። አንደኛው የአሜሪካን የመከላከያ ስራ ሰብሮ መግባት መቻሏ ነው። በሳተላይትና በራዳር የታጠረውን የአሜሪካን የጦር ሰፈር ያለምንም ችግር በሚሳኤል መምታት ትችላለች። ይህም የአሜሪካ ቴክኖሎጂ ሁሉም ማድረግ እንደማይችል ያሳያል። ከዚያም አሜሪካንን በቀጥታ ለመምታት ድፍረቱ እንዳላት እስከዚያን ጊዜ ድረስ ሁሉም የአሜሪካ ጠላቶች የሚዋጉት በውክልና ነበር። ኢራን ግን በቀጥታ ከራሷ ግዛት ሚሳኤሎችን በማስወንጨፍ እኔ ነኝ የመታሁሽ የሚል ግልጽ መልእክትን አስተላልፋለች። ሶስተኛውና ከሁሉም በላይ አሜሪካ ለዚህ ቀጥተኛ ጥቃት የምትሰጠው ምላሽ የተገደበ መሆኑ ነው። ዶናልድ ትራምፕም በትዊተር ገጻቸው ጠንካራ ምላሽን እንሰጣለን ቢሉም የሆነው ግን ከማዕቀብ በስተቀር ምንም አልነበረም። የሆነበት ምክንያትም አሜሪካ ከኢራን ጋር ወደ ሙሉ ጦርነት መግባት እንደማትፈልግና የጦርነቱ ዋጋ እጅግ በጣም ከባድ እንደሚሆን ስለምታውቅ ነው። ኢራን የአሜሪካንን ቀይ መስመር አልፋለች። አሜሪካ ግን በወቅቱ ወደ ኋላ ፈገፈገች። ስለዚህ ፔንታጎን ያጣው 25 ቢሊዮን ዶላር የሚባለው የወደሙ ታንኮችና አውሮፕላኖች ዋጋ ብቻ አይደለም። እሱ የዚህ ሁሉ ድምር ውጤት ነው። የመከላከያ ወጪ መጨመር፣
ማለትም ጥቃቶችን ለመከላከል የተተከሉ አዳዲስ የሚሳኤል መከላከያዎች በኢራን ጥቃት ጋይተዋል። ከዚህ ባለፈ የሎጂስቲክስ ዋጋዎችን ተጠቃሽ ናቸው። በመካከለኛው ምስራቅ ያሉትን በሺዎች የሚቆጠሩ ወታደሮችን በከፍተኛ ጥንቃቄ ውስጥ ማቆየት፣ ማጓጓዝና ስንቅ ማቅረብ የሚጠይቀው ወጪ ከፍተኛ ነው። የሚያቋርጥ ጥገናና ዝግጁነትም ሌላው ተጠቃሽ ነው። በቀይ ባህርና በፋርስ ባህረ ሰላጤ ለሚደረጉ የሚያቋርጡ የጥበቃ ስራዎችም የሚወጣው የነዳጅና የመለዋወጫ ወጪ በቢሊዮን ዶላሮች ነው። የኢራንና የውክልና ኃይሎቿን እንቅስቃሴ ለመከታተል ለስለላ ወጪ የሚፈሰው በቢሊዮን የሚቆጠር ዶላርም ሌላው እዚህ ውስጥ የሚካተት ነው። ይህ ሁሉ ሲደመር የ5 ቢሊዮን ዶላር ቁጥር ትንሽም ሊመስል ይችላል። እውነተኛው ኪሳራ የአሜሪካን ኢኮኖሚና ወታደራዊ ኃይል ቀስ በቀስ እንደ ካንሰር የሚበላ የሚያቋርጥ የሀብት መፍሰስ ነው። ከዚህ ባለፈ የሁሉ ክስተት የሚወስደን ወደ አንድ ትልቅ ጥያቄ ነው። የአሜሪካ የአንድ ምሰሶ የበላይነት ዘመን አልፏል የሚለው ነው። መልሱ አዎ ያለፈ ይመስላል። ዓለም አሁን ወደ ብዙ ምሰሶች መልቲፖላር ወርልድ እየተሸጋገረች ነው። በዚህ አዲስ ስርዓት ውስጥም እንደ ኢራን ያሉ መካከለኛ ኃይሎች ከቻይናና ከሩሲያ በሚያገኙት ዲፕሎማሲያዊና ኢኮኖሚያዊ ከለላ በመታገዝም የአሜሪካን የበላይነት በቀጥታ መጋፈጥ ጀምረዋል።